ጥሩ ነው እና ታዲያ መቼም የዚህን ሀገር የትምህርት ሁኔታ ታውቂዋለሽ አይደል? ልጄ የተሻለ ነገር ያስፈልጋታል። እሷም አትፈልገውም። ለዚህ አይደለ እንደ ቤታችንን አስይዤ ተበድሬ ለመላክ የፈለኩት? አስበህበታል ግን ዳኒ? በደንብ ነው። ያለችን አንድ ልጃችን እኮ እሷ ናት። እሷ ከሌለች እኮ ቤቱ ባዶ ሆነ ማለት ነው። ላንተም ለኔም እኮ ከባድ ነው። እውነቱን ልንገርህ አይደል? እኔ ግን ያለ እሷ መኖር በጣም ይከብደኛል። ታዲያ እሺ አልባሌ ቦታ ወድቃ አግብታ ወልዳ አልሆነ ኑሮ ስትኖር ማየት ነው ፍላጎትሽ? ይሄንን እሷም አትፈልገው። እኔም ልጄ ትልቅ ቦታ ደርሳ ማየት ነው የምፈልገው። እንዴ ምን ማለትሽ ነው? ለኔም እኮ ልጄ ናት፣ አንድ ጌጤ ናት። ይሁንሽ፣ ፈጣሪ ይጨመርበት። ሌላ ምን እላለሁ እኔ? አመሰግናለሁ። በእናት አቤት አረባከኔ ነገር ማየት አልፈልግም። በፈጠረ አምላክ ምን ሆነሃል አንተ ልጅ? ውይ ባሬልኝ ምስ ነው ይሄ ወጣፍጭ የተበሳ ነው። አረች ከገማ ደውልሽ በእናት አቦ እኔ አላነሳም። ደግሞ ፍቅራችሁ አለቀ? ይሁን አሁን የሊዲያ ውስዋስ ላይ ነኝ። እኔ ባደውልኝ ምን አለበት? አረባከሽ አንሳላት ልጅቷን ስልኩን። እሺ ሄሎ ወይ አውራት ይመቻል? አዎ ይመቸኛል። ወይ ነገ ነው እፈልጋለሁ። አይ ነው አልችልም። ነገ አስቸኳይ ስራ አለብኝ። እሺ ከነገ ወዲያ? ጭራሽ የዛን ጊዜም አልችልም። ከነገ ወዲያም አልችልም። እባክህ እኔ ምንም ማምሸት ተናገኝ። በጣም ነው ሰይ ጉዳይ ነው በፈልግ። በቃ እሺ እና አላስቸኳይ ከሆነ ነገሮችን አመቻችተህ ታገኝሻል። እሺ ደህና ደር። ቻው። ለአስቸኳይ ጉዳይ ነው ፈልግ። በጣም ማግኘት ፈልጋለሁ ነው የምትለው? ምናልባት የልዲያን ጉዳይ ደርሳበት ቢሆንስ? ቆይ እኔ ምን አገባኝ? እኔ ከፈለኩ ሰው ጋር የመዝናናት መብት የለኝም? አንተ የልጆቹን ህይወት አታበላሽ። ከባድ ነው ነገር፣ አስብበት እስኪ። አላበላሽም። ምን ላይ ነው ያቆምኩት? ብስ ላይ
ደህና አይደለሽም? ደህና ነኝ አባዬ። ፓስፖርትሽን ተቀበልሻል አይደል? አዎ ወስጃለሁ። በቃ ለንደን ያለው አጎትሽ ጋር ይላካል። ዶክመንቶችሽን በጥንቃቄ አስቀምጪ እሺ? እሱ ፕሮሰሱን ይጀምራልሻል። እሺ አባቴ። ምን ነው ደስ አላለሽም እንዴ? ይኮን የምፈልገው ነገር ነው። አመሰግናለሁ ልጅ። አንቺ እኮ ነሽ አንገቴን ቀና አድርጌ እንድሄድ የምታደርጊ። አዎ አላሳፍርህም አባዬ። ልጅ እኔ ካንቺ ምን እንደምፈልግ ታውቂያለሽ አይደል? አገባች ወለደች ምናምን የሚባል ነገር አይደለም የምፈልገው። የትምህርቷን ጠንክራ ተምራ በማዕረግ ተመርቃ ራሷን ችላ ፖዚሽን ቦታ ላይ ቁጭ ብላ ማየት ነው የምፈልገው። ያኔ ሁሉም ነገር ወደ አንቺ ይመጣል። እሺ እኔ አባት። ዛሬ ደህና አትመስኝም። አዎ አባዬ፣ ትንሽ ራሴን ስላመመኝ ነው፣ እንዳትጨነቅብኝ። እሺ በቃ አረፍ በይበት። አባቴን ማሳፈር አልፈልግም። ይህን ሁሉ መስዋዕትነት ከፍሎልኝ የሚጠላውና ቅድመ ለማይሰጠው ነገር መሸነፌን ቢያውቅ በጣም ያዝንብኛል። እሺ ምን ላድርግ ነው? ወይስ ለማንም ምንም ሳልናገር ልጥፋ? ሐኪም ቤት እንሂድ። አይ ደህና ነኝ፣ አታስብ አባዬ። አሴትዬ ፊትሽ ጥሩ እኮ አይደለም። ለምን አባትሽን እሺ ብለሽ ሐኪም ቤት ሄደሽ አትታይም? አሁን ትወኛል። ደግሞ ለራስ ምታት ሐኪም ቤት ልሄድ እንዴ? ያልሽ ከስራ ስመለስ ግን እንደዚህ አይነት ፊት ባይ የግዴታ ትሄጃለሽ። እሺ ተስማምተናል። ምግብ እየበላሽ እኮ አይደለም ልጄ። ምግብ በደንብ አርገሽ ብትበይ እኮ በሽታውን ተቋቋሚያለሽ። ይሄው እያየውሽ አይደል? እንጂ እስቲሽ ቆይ ደግሞ አንዴ ልድገምሽ። እቺ ልጅ እኮ አሟታል። እኛ ፊት እያስመሰለች። እኔ ምን ላድርግ? ሐኪም ቤት እንሂድ ብዬ ባባብላት ብለምናት እምቢ አለች። እንግዲህ አስሬ አልወስዳት ምን ላድርግ? በቃ እንግዲህ እኔ ከስራ አስፈቅጄ እንዴ ምን ሆነሃል ዳኒ? እኔ ያለው አይደል እንዴ? ለምንድን ነው ስራ የምትቀረው? አንተ ስራ ሄድ። በእውነት ዛሬ ይኸውልህ አባብዬ ሐኪም ቤት ወስዳታለሁ። ዛሬማ እምቢ አትለኝም። ማን ይለቃታል? አሁን እኮ በዚህ እድሜዋ መርፌ ፈርጣ ሊሆን ይችላል እኮ። እኔስ እንደው በእውነት ስልችት ያለኝ ነገር ቢኖር እሷን ባመማት ቁጥር ሐኪም ቤት እንሂድ ብሎ መለመኑ፣ ማባበሉ፣ መቆጣቱ ስልችት ብሎኛል። ምን ላድርግ? ምንድን ነው የሆንሽው? ይቅርታ አስደነገጥኳችሁ። ጨጓራዬ ልክ አይደለም። ያልሽ አሴት እናትሽ ሐኪም ቤት ይዛሽ ትሄዳለች። እምቢ ካልሽ ግን ከኔ ጋር ነው የምትጣይ። አባ ተናገርኩ እንግዲህ። እሺ ቤስ ከዛ ትንሽ ሄሎ ሀሴት። ሜሉ የት ነሽ? ወደ ክላስ እየገባው ነው።
እባክሽ ነይና ድኝ። እማዬ ሐኪም ቤት ይዛኝ ልትሄድ ነው። በቃ ብቻ ነይና አውረት። በቃ አትጨናነቂ። እኔ እንደምንም ብዬ አሳምኛት እመጣለሁ። እሺ እሺ። ትላንት ደውልኛ አይመቸኝም ብያት ነበር። ዛሬ ላገኛት እንዴ? ማንን ነው ማለቴ? ይህቱ አንተ እኮ ከመደራረብ የተነሳ ልለያቸው አልቻልኩም። ኦኬ እየቀለድክብኝ ነው? ኧረ የምሬን ነው። ማንን ነው የምታገኘው? ይሆናል ሀሴት ነው። ባገኛት ይሻላል አይደል? ውይ እሷንማ አግኛት በእናት። በዛውም እውነቱን ንገራት። ደግሞ እንደዚህ እያልክ ቁጥራቸውንም ቀነስ አድርግ። ማለት ምን ብዬ ነው የምነግራት? እንዴ ሌላ ህይወት እንዳለ ከእሷ ጋር መኖር እንደማትችል እንዴ ምን ሆነ ነው አንተ? ይቺ ልጅ ህይወቷን አታበላሽ እንጂ ያለውን ነገር እውነቱን ንገራት። ለነገሩ ልክ ነህ። ሀሴት በጣም ጥሩ ልጅ ነች። ማለቴ ከሌሎቹ ሴቶች በጣም ነው የምትለይ። ህይወቷን ከማበላሽ የራሷን ህይወት እንዲጀምር መናገር ነው የሚሻለው። ትክክል። ደግሞ የእሷን ብቻ አይደለም አንተም የተሻለ ህይወት እንዲኖር እፈልጋለሁ ጓደኛ። አንድ ቀን ይኸውልህ ልክ ስታረጅ ሁሉ ነገር አዲስ አይሆንብህ። ማለቴ የበይ ተመልካች አትሆንም ማለት ነው። ኧረ ተው እንኳን አብዝታቸው አንዷ ራሱ አቅታኛለች። እኔ እኮ በጣም ነው ግርም የምትለኝ። እንዴት ነው የምትችልበት ግን? ኑሮ በዘዴ የሚባል ነገር አታውቅም? አላውቅም። ለነገሩ ስገባበት ታውቀዋለህ። በቃ ለማንኛውም ስጨርስ እደውልልሃለሁ። እሺ እንዴት አለሽ? ደህና ነሽ? አንቺ መጥፋት አብዝተሻል። ደግሞ ዛሬ ምን እግር ጣለሽ? ወይ ሰብልዬ እንደው የሰሞኑን እኮ ትምህርቱን ምንም ጥናቱን በዛብንና ለዛ ነው። ይሁን ግድ የለም ብቻ እናንተ ጥንክር በሉ ጎበዙ ነው። ልጥራልሻ? አረ እኔ ሄዳለሁ ክፍሏ ሄጄ። አረ ቆይ እኔ ልጥራልሽ አይደለም ነው ቁጭ ጥራልሽ። እውነት ክፍሏ ሄጄ ላውራ። እሺ ሂጅ በይ አትጥፊ እናት አለም። ሄሎ ወዬ እንዴት ነው? ሄደች? ወሰድሻት? አይ አዎ እንዴ ሄደዋል። ምን ማለት ነው? ከማን ጋር ነው ሄደችው? ብቻዋን? አይ ከሚላት ጋር ነው አብረው ሄዱት። እኔ አብሬያችሁ ልሂድ ብል አትሄጂም ብለው ድርቅ አሉ። እኔ ምን ላድርግ ታዲያ? ይኸውልሽ አይሄዱም። ከሜላት ጋር ሄዳለሁ ያለችሽ ለማታል። ውይ አንተ ደግሞ ዛሬ ካልሄደችማ እኔ ጋር ትጣላለች። እንዴ ቃል ገብታልኛለች እኮ ትሄዳለች። ግድ የለህም ሰብልዬ፣ እኔ ውስጤ ተጨንቋል። ነግሬሻለሁ። ምን ሆነሃል ዳንዬ? አትጨነቅ በቃ። እንዴት አልጨነቅም? አንድ ልጅ እኮ ናት እናቴ። አቤት ጉረኛ! ያንተ ብቻ ናት እንዴ? ይልቅ ዳንዬ አሁን ያለህበትን ቦታ ልገምት። እስቲ ገምቺ። ከቢሮ ወጣ ከዛ ከተለመደው ቦታ ቁጭ ብለ የምትወደውን ሱስ ቡና እየጠጣ ነው አይደል? አይ ሚስት አውቀሽዋል። በቃ በጊዜ ይመጣል። እሺ ዳንዬ ቻው ቻው በቃ። እባክሽ ተረጋጊ። እንደምንሆን እናደርጋለን። በቃ የአባቴን ነገር ታውቂዋለሽ። ደግሞ ይሰማ ምን ሊል እንደሚችል ማሰብ አልችልም። ካልሆነ ጊዜው ሳይረፍድ ማድረግ ያለብንን ነገር እናድርግ። ጊዜው ከረፈደ በኋላ ምንም ነገር ማድረግ አንችልም። በዛ ላይ ደግሞ ቤተሰቦችሽም ሳያውቁ ይሄንን ነገር ማቆም እንችላለን። ሜሉ በእኔ ቦታ ለምን አትሆኝ ነው? ውስጥ የሚያሳዝን የምትሳዝን ልጅ ተፈጥሯል። ይህን ውስጥ እያወቀ ከፈጣሪ የመጣ ነገር እንዴት እንደዚህ ያደርጋለሁ? በዚህ ጋ የኔ ነገር፣ በዚህ ጋ አባቴ ነገር ጭንቅላቴ ሊፈነዳ ነው ሜሉ። እሺ ካልሆነ ለምንድን ነው ከሱ ጋር ተማክራችሁ ማትወስኑት? አይ ሜሉ፣ አብረን ካልደረን በኋላ እንደ ድሮ አይደለም፣ ጸባዩ ተቀይሯል። ደውዬ እንኳን የማገኘው እኔ ነኝ። ምን አይነት የተወሳሰበ ነገር ነው? ሜሉ እሱ ነው ደወለ። አንሺለት ቶሎ በይ። ሄሎ፣ የት ነሽ? ትምህርት ቤታችን ጋር ያለው ካፌ።
በቃ መጣው። ይመችሻል? ማለቴ እፈልጋለሁ ስላልሽኝ ነው ላገኝሽ ነበር። እሺ ቅርብ ነው የመጣው። ምን አለሽ? መጣው ቅርብ ነኝ አለ ሀሴት። ይኸውልሽ ስታየው መናገር ፈርተሽ ሳትናገሪ ትውጪና ወይ ይኸውልሽ ዛሬ ይሄንን ነገር መጨረስ አለብን። ጭራሽ መምጣቱን ሳቅ ፈራው። ምንስ ብዬ አወራለሁ? እኔ ደግሞ ለወራው እንደሚፈልግ ያውቃል። ለዛ ነው እየመጣኝ። ያምሻል እንዴ? ይሄንን ነገር እኮ ብቻሽን አልፈጠርሽው፣ ሁለታችሁም ያደረጋችሁት ነገር አይደል እንዴ? አይዞሽ ጓደኛዬ፣ በቃ ሁሉም ነገር ያልፋል። ደግሞ እሱ ፊት እንዳታለቅሺ። ፈጣሪ ይርዳኝ። በቃ እዚሁ ሰፈሩኝ እጠብቅሻለሁ። ስጨርሽ ደውይልኝ። ወያ ሴትዬ። ሄሎ ማዬ። ማዬዋ ጨነቀኝ እኮ ልጄ። ሐኪሞቹ ምን አሉሽ? ስማስ መጣ ነው የምነግርሽ ማዬ። እሺ ይኸውልሽ ከዛ እንደወጣችሁ ቀጥታ ወደ ቤት ነው። እሺ ቆንጆዬ ምሳና ቡና አፍልቼ እጠብቃችኋለሁ። እሺ ማዬ። በቃ ዶክተሩ እየመጣ ነው፣ እንደውልልሻለሁ ማዬ። እሺ ማዬ፣ ዶክተሩ እየጠራ ነው። ቻውሽ። እሺ እናቴ። እሺ እኔ አንድ ልጅ ምን አገኘብኝ? እኔ እኮ ጨነቀኝ። ወይ ጉዴ! ምን ሆነሻል? ምን እንዴ ፊትሽ ልክ አይደለም እኮ። ምን ሆነሻል? አይ ምን አውቃለሁ የኔ ፍቅር፣ እንደ በፊቱ አልተንከባከብኩሽም፣ እንደ በፊቱ ጊዜ አልሰጠውሽም። ግን ይቅር በይኝ። አንድ ስራ ጀምሬ እኮ ሰርፕራይዝ ላደርግሽ ነበር። ታውቂያለሽ፣ ከምንም በላይ ደግሞ አንቺ ትበልጭብኛለሽ። ከምንም በላይ በጣም ነው የማፈቅርሽ። የምር ትወደኛለህ? እየነገርኩሽ በጣም ነው የማፈቅርሽ። በጣም ምንም ነገር ቢፈጠር ከጎኔ ትሆናለህ? ያለ ምንም ጥያቄ። እሺ አንተ አትወደው አትወደው ትጠላዩን አትጥለው አላውቅም፣ ግን ይሄን ነገር የማወቅና የመወሰን ግዴታ ስላለብኝ ነው። ምን የተፈጠረው? ግራ እያጋባሽ ነው። አርግሽ ምንድን ያልሽ? አዎ አርግሻለሁ። ምን ላድርግ? ጭራሽ እኔን ምን ላድርግ ትኛለሽ? እኔን እየጠየቅሽ ነው? የፈለግሽውን ማድረግ ትቻለሽ። የፈለግሽው አንተ ፈረድክበት። በጊዜው የፈለግሽውን ነገር ማድረግ ትችይ ነበር። ይኸውልሽ በዚህ ማስወጣት ትቻለሽ። ካሁን በኋላ ስልኬ ላይ እንዳትደውይ። ስልኬ ላይ የራስሽ ጉዳይ። ሀሴት አባጋጋ ተይኝ ሜሉኒ። የትኛው ነኝ ፍቅረኛ ያልኩት ገርቶኛል ሜሉ። በቃ ተይኝ። በቃ እኔ ምንም ተስፋ የለኝም። ፍቅረኛ ያልኩት ሰው እኔን ማየት አይፈልግም። እናትና አባቴ ይህንን አይፈልጉም። እኔ ከየትኛው ነኝ? ቆይ ምንስ ነው ተስፋዬ? ህይወት የመጣችብኝ እናትነት ወይስ አባቴ? ሀሴትዬ እባክሽ ተረጋጊ። ህይወትኛ በመረጥነው መንገድ አታስኬደንም፣ እሷ በመረጠችው እንጂ። እኛ ስለማንፈልገው ታስገድደናለች፣ ግን ልክ የተመረጠልን መንገድ ነው። እና ልጄ ላይ ሞት ፍርድ ልውረድ? ራሱ እንዳዶኝ ለእድሜ ብዬ ነፍስ ላጥፋ? ሞኝ ነሽ እንዴ? ዛሬ ይህንን ነገር ብታጭ እኮ ነገ ተመልሰሽ ማግኘት ትቻለሽ። በዛ ላይ ብቸኛ ልጃቸው ነሽ። በእንደዚህ አይነት ነገር አያውቁሽም፣ አይገመቱሽም። ለዛ ነው እንደዚህ አይነት ነገር እንድታደርጊ እያስገደድኩሽ ያለሁት። ሜሉ ብቸኛ ያለሽኝ አንቺ ነበር። አንቺም ልጄ ላይ ፈረድሽበት። እንደዛ አይደለም እኮ ጓደኛዬ። እኔ ታውቂያለሽ፣ ለአንቺ ጓደኛሽ ብቻ አይደለም እህትሽም ጭምር ነኝ። ህይወት ተደበላለቀችብኝ። አይዞሽ እኔ እናት፣ የትኛውንም ውሳኔ ብትወስኝ አጠገብሽ ነኝ። እሺ ተነሽ በቃ።
ክርር ስታይን ደፋ ይበልኝ እንጂ ወይ ደሞ ዛሬ ምን ሆነ ነው በዚህ ሰዓት መጠጥ የጀመርከው? አቡ በእናትህ አነጅሽኝ። መጠጣ ከፈልክ ጠጣ። አይ እኔ እንኳን ይቅርብኝ። የሆንከውን ነገር ይስ ወይኔ ወይኔ ይሄን ያህል ምን ብትል ነው መሳስ ብላ መታ አረገዝኩ አትለኝም? ታዲያ ይሄ እኮ ምን ያበሳጫል? እንደሚያስደስት ዜና እኮ ነው። ስንቱ በስለት ያላገኘውን አባትነት አግኝተ ነው እንዴ? ለዛ እኮ ነው እያልኩ መጠጥ እየጠጣው ደስታዬን እያከበርኩ ያለው። አታይም? ፊቴ ላይ አስታውቅም ደስታዬ። በህይወት ትልልቅ ውሳኔ ነው የምትወስነው አንተ ልጅ። አስብበት እንዴ። ምን ሆነ ነው? አንተ በጣም ቀልደኛ ነህ። በጣም ትቀልድ የለ እንዴ? ለማንኛውም ብር ይኸውልህ ፊት ለፊቷ ወርውሬ አስወርጅው ብያት ነው የመጣሁት። በኋላ ይሄ ልጅ ተወልዶ አድጎ አባትህ እኔ ነኝ ብለህ ለማሳመን ከምትጣጣር አሁኑኑ አስብበት። ስንቱ በህይወቱ ያጣውን እድል ከሌሎች ህይወትን ተማር እንጂ በዛ ላይ የልጅቷንም ህይወት አታበላሽ። እኔ በዚህ ጉዳይ የለሁበትም። ሰው ያነጅሰኝ። መጠጣት ከፈለክ ቁጭ ብለህ ጠጣ። ሰው በገዛ ፍቃዱ መናደድ መበሳጨት አይችልም? አይችልም። ኧረ እባክህ ይችላል። አርግዛ ይኸው ይኸው ከቅድም ጀምሮ በርዘግታ ነው ያለችው። በር ባንኳኳ እንኳን ከፍታ ልታናግረኝ ፈቃደኛ አይደለችም። ምንድነው ማድረግ ያለብኝ? ፍቅር ይዟት ይሆን እንዴ? የፈለገ ፍቅር ቢሆን እንደዚህ ትሆናለች እንዴ? ይሄ ደግሞ ሌላ ወሬ ያወራል። መታም ድብርት አለማውራት። ኧረ ፍቅር ሊሆን ይችላል። እሺ እንደሱ ከሆነስ ምንድነው ማድረግ ያለብን? ምንድነው መስራት ያለብን? ንገረኝ። እሺ እንዴ የምን ቀልድ ነው? እኔ ቤታችንን አስዤ ዕዳ ውስጥ የገባሁት እሷ ውጭ ሀገር ሄዳ ትምህርቷን እንድትማር ነው እንጂ ፍቅር ፍቅር ብላ እዚህ እንድትቀር ነው እንዴ? ይኸውልህ መማሩ እንዳለ ሆኖ ቀርበን ስሜቷን መረዳት የለብንም? በዚህ ላይ ይኸው ፕሮሰሱ ሊጀመር ነው። የዛ ጭንቀትም ሊሆን ይችላል። ፍቅርስ ቢሆን ሰውኛ ስሜት አይደለም እንዴ? ለምንድን ነው እንደዚህ የምትሆነው አንተ? እንዴ ቆይ ለየትኛው ፍቅር ነው ይሄ? ልብ ለሚሰብረው? የምን መሟዘዝ ነው እንዴ? ቢያንስ ቀርበን ማናገር የለብንም? ማውራት የለብንም? እንደዛ ከሆነማ እኔ ራሴ አናግራታለሁ። ምንድን ነው? እያለቀሽ ነበር እንዴ? ኧረ አይደለም አባዬ። እሺ ለእኔ ለአባትሽ መንገር ያለብሽ ነገር ይኖር ይሆን? ምንም የለም አባዬ። ያልሽ ያሉሽን ዶክመንቶች በሙሉ ሰብስበሽ እስካን አድርገሽ ላጎትሽ ትልኪለታለሽ። ተይው እንደውም እኔ ራሴ ልክለታለሁ። እሺ እኔ ራሴ ልክለታለሁ አባዬ። እሺ ግድ የለም እኔ ራሴ ልክለታለሁ። አሁን ያው አረፍ በይ። ነይ እሺ አባዬ።
እንዴት ነሽ? ገብታያት? ደህና ናት። ትንሽ ደብሯታል እንጂ ስላልነካ። እሺ ምንድነው ማድረግ ያለብን? ዝም ብለን ማየት ነው ያለብን? ደህና ናት አልኩሽ እኮ። አሁን ምንም አይላትም፣ ደብሯት ነው። እንዴ ማለት የተሰጠን ስራ በዚህ ፍጥነት ጨርሰን? ባካ አይደለም እንዴ ምን ሆንክ? የሀሴት ነገር በጣም አሳስቦኛል። እኔ እኮ የዚህች ልጅ ጉዳይ በጣም ደጋገምኩ። ምንድነው የሚያስጨንቅ? ቆይ ጉዳይ ለእኔ አዲስ ነው? ሀሴት አንተ ከዚህ በፊት ከምታውቃቸው ሴቶች የተለየች ነች። ማለቴ ለራሷም ክብር አላት፣ ለቤተሰቧም የተሻለ ክብር አላት። ልጅቷ በዛ ላይ ዓላማ ያላት ልጅ ነች። እና ልጁን እንድትወልደው ነው የምትለኝ? እንደኔ ያው ብሩክ፣ ማለቴ ሳይረፍድብህ ደውለህ ብታናግራት ይሻላል። ይኸውልህ በዚህ ጉዳይ እኔ ምንም ማውራትም መነጋገርም አልፈልግም። የራሷ ጉዳይ እንዴ። ምንም የሚያስጨንቅ ነገር እኮ ነው እያስጨነቀ ያለ። አንዳንድ ነገሮችን ግን እንደ ራሳችን ወስደን ብናያቸው ጥሩ ነው። በዚህ በኩል የተፈጠረው ነገር አንተ እህት ላይ ቢሆን የሆነውስ? ማለት እህት ብትሆንስ? አንዳንዴ በሰው መፍረድ በጣም ቀላል ነው። በሰውየው ቦታ ሆኖ ማሰብ ግን የተለየ። በቃ አትምከረኝ በእናትህ እንዴ። በቃ ተወው። ለምን ይሄን ጉዳይ ደጋግመህ ምን ነግረኝ? በቃ ስራ ከጨረስክ እንውጣ እንዴ። እኔ ደጋግሜ ነግሬሃለሁ ብሩክ፣ ሳይረፍድብህ ብታስብበት ይሻላል። ሴትዬ ልትነግሪኝ የምትፈልጊው ነገር አለ እንዴ ልጄ? ኧረ የለም። ታዲያ ምንድነው የሁሉ ጭንቀትና መተከዝ እንዴ? ሰሞኑን እኮ ልክ አይደለሽም ልጄ። ምንድነው የተፈጠረ? ለምን አትናገሪው? እናንተን ተለይቼ ብሄድ ምን እንደምትሆኑ ሳስበው ይጨንቀኛል። የኔ ቆንጆ አደግሽ አይደል? ምን እንሆናለን? ምንም እንደዚህ አይነት መጨነቅ ምናምን ነገር አያስፈልግም። ይሄው አባትሽ እኮ ትሰሚያለሽ፣ ቤቱን አስይዞ ብር ተበድሮ አንቺን ውጭ ሀገር ልኮ ትልቅ ልጅ እንድትሆኚ ትልቅ ደረጃ ላይ እንድትደርሺ አይደል እንደ እሱ ብድግ ቁጭ እያለ ያለ። ምን እንሆናለን? እንደዚህ እንዳታስቢ እሺ። ሁለታችሁ ብቻችሁን አይደብራችሁ? ለምን ይደብረናል? እኛ አንቺ ጠንካራ ጎበዝ ልጅ እንድትሆኚ አንድ ልጃችን ትልቅ ደረጃ ላይ ብትደርስ ለኛ ትልቁ መልካም ነገር ይሄ ነው አይደለም እንዴ? እስከመጨረሻው ባልመጣስ? ለምን? አንቺ ካልመጣሽ ደግሞ እኔና አባትሽ ታይዘን እንመጣለን። አንድ ልጃችን በሰው ሀገር አስቀምጠን ቁጭ ምንል ይመስልሻል? ደግሞ የኔ ልጅ ጎበዝ ነሽ፣ እንደዚህ አትቀሪም፣ ተልቶሎ ነው የምትመጪ። አናናፍቅሽም እንዴ? ልክ ነሽ። እኔ ባልመጣ እናንተ ትመጣላችሁ። አዎ ደግሞ ይኸውልሽ ሀሴትዬ፣ እንደዚህ አይነት ሀሳብ ማሰብ የለብሽ እሺ ሀሴትዬ። ሰው ሁሉ እኮ በሀገሩ በእናቱ በአባቱ ጨክኖ የሚቀር ይመስልሻል? ነገሮቹ ስለሚከብዱበት እንጂ የእኔ ልጅ ግን ጎበዝ ስለሆንሽ ተልቶሎ ነው የምትመጪ አይደል? አባባ ይናፍቅሽ፣ እኔ አልናፍቅሽ? የኔ ወርቅ ትመጫለሽ። ይህን እንኳን አታስቢ አደራሽም። ማዬ ሳይከፋችሁ ደስተኛ ሆናችሁ እንደወደኝ እሺ። የኔ መግደል ሳይታወቃችሁ። የኔ ወርቅ ምንም አይከፋንም። ለአባትሽ ነው ያለው፣ ለእኔ ደግሞ አባትሽ አለ። ይልቅ የምናስበው አንድ ልጃችንን በሰው ሀገር አስቀምጠን እኛ ነን እንጂ መጨነቅ ያለብን። እንደዚህ አትጨነቂ። አሁን እኮ ለመሄድ ስላሰብሽ ነው አይደል ሁሉ ጭንቀት። አይዞሽ የኔ እናት። ማን ጥያቄ ልጠይቅሽ? ጠይቂኛ። ይሄ ጸጉር ደግሞ ቆየ እኮ። እሺ ቆይ እኔ አሁን ባረግዝስ? የምን እርግዝና ማለት ምን ነው? አረክሽ እንዴ? ኧረ እማዬ ተረጋጊ። እንደዛ አይደለም። ምንድነው ተረጋጊ ማለት እንዴ? ትማሪያለሽ ተብሎ አይደለም እንዴ? ቤቱን አስይዞ ይሄው አባትሽ ብድግ ቁጭ እያለ መከራ እየበላ ያለው እኮ አንቺን ለማስተማር ነው። እርግዝና ምን አመጣው? አርግዝሻል ነው እንዴ? የሆነ ነገር አለ?
አብረን የምንማር ልጅ አረገዘችና ቤተሰቦቿ ስላልተቀበሏት ድንገት እኔ በሷ ቦታ ሆነስ ብዬ እኮ ነው። ምን ስትይ ራስሽን እዚህ ቦታ ላይ ታስቀምጫለሽ? እናንተ እኮ በዚህ ሰዓት ላይ እኮ መማር፣ ዩኒቨርሲቲ መግባት፣ ራሳችሁን መቻል ነው እንጂ ያለባችሁ እርግዝና ምን አመጣው? ምን ስትይ በዚህ ሰዓት እንዴ በቃ ትዝ አለኝ። ተይው በቃ የሆነ ነገር አለ አይደል? ንገሪኝ የሆነ ነገር ካለ አባትሽ ሳይሰማ ንገሪኝ። ኧረ እማዬ እኔ ራሴን በሷ ቦታ አስቀምጬ ነው። እንዴ ምን ስትይ ራስሽን ታስቀምጫለሽ እዛ ቦታ ላይ? ቤተሰብ እኮ የሚፈልገው እኮ እናንተን ማስተማር ነው አይደል? እናንተ መማር ነው ያለባችሁ። ተመራችሁ ደረጃ ላይ መድረስ፣ ራሳችሁን መለወጥ እንጂ ተማሩ ተብላችሁ ልካችሁ ልጅ ማምጣት ምን ያደርጋል? ምን ማለት ነው? በጓደኛዬ በምናምን ስሚ፣ የሆነ ነገር አለ። ኧረ እማዬ ተረጋጊ፣ እንደዛ አይደለም። የሆነ ነገር ከሌለ ይኸውልሽ፣ ብልጥ ልጅ በጓደኛው ይማራል ነው የሚባለው። ነግሬሻለሁ። ግን እኔ ንገሪኝ፣ አባትሽ ሳይሰማ እኔ ንገሪኝ ዝም ብለሽ። እማዬ እውነት እኔ ራሴን በሷ ቦታ አስቀምጬ ነው። አታስቀምጭ ነው እኮ የምልሽ። አረገዘሽ በምትያት ልጅ ላይ መቀመጥ ምን ያደርግልሻል? አንቺ ሌላ ነገር አታስቢም እንዴ? ኧረ እማዬ ተረጋጊ፣ በቃ እንደዛ አይደለም። እኔ አፌ ሁሉ መራቄ ሁሉ ደረቀ እኮ። በቃ ምን ልናገር? ውሃ አምጪልኝ እስቲ። በስመ አብ ምን ጉድ ነው? እኔ ምንም ምለው ነገር የለኝም። አቤል ለምን ነበር ይፈልግሽ? ለመጨረሻ ጊዜ እንድናወራ። እሱን ነገር አውርተን የጨረስን መሰለኝ እኮ። እርግጠኛ ነህ? በደንብ አስበህበታል? አዎ በደንብ አስቤበታል። ከዚህ በኋላ ለሚፈጠረው ነገር በጠቅላላ ኃላፊነቱን የምትወስዱ ደግሞ አንቺ ነሽ። በኋላ እንዳይቆጭ እናቱ። ይሄ እኮ በማስፈራሪያ የሚሆን ነገር አይደለም። እሺ በዛ ላይ እንደ ወንድም ልምከርሽ፣ ህይወትሽን ባታበላሽ ደስ ይለኛል። እና ከቻልሽ ደግሞ ካሁን በኋላ ስልኬ ላይ ባትደውይ ደስ ይለኛል። እሺ መልካም ቀን። ልጅ ምን ነው ቀረች? ሚላት ጋር ነው አብረው ሄዱ። ይመጣሉ። እኔ ደግሞ አግኝቼ እስክነግራት እንዴት ቸኩዬ መሰለሽ የመጣሁት። ድካሜ ከንቱ አልቀረም። ኧረ ተው ገና ሳይሆን አትቸኩል፣ ተረጋጋ። መች ተፈጸመና ገና። የትምህርት ቤቱ ዳይሬክተር እኮ በቅርብ ቀን እንቀበላታለን ብሎ ከዚህ በላይ ምን መልካም ዜና አለ? አለቀ እኮ በቃ። እሱማ ልክ ነህ። ተመስገን አምላኬ። እኔ ላሳካው ያልቻልኩትን በልጅ ያሳካሁት። አመሰግናለሁ። ወይ አንተ ነገር ወዲያው ትቆጣለህ፣ ደግሞ ወዲያው ትደሰታለህ። ደስ ይላል። ብቻ ይሁን እስቲ መልካም ይሁን። እባክሽን ሴትዬ፣ በማልቀስ የሚሆን ነገር የለም። ሁሉም የአንቺ ውሳኔ ነው። በዛ ላይ ደግሞ ነገሩ ከዚህ በላይ ሳይባባስ ማስቆም እንችላለን። ማስወጣቱ በጣም ቀላል ነው። አንቺ የመጀመሪያሽ ስለሆነ ነው እንደዚህ ይፈራሹ። ሁሉም የሚያደርገው ነገር ነው። በዛ ላይ ደግሞ የተጋቡ ባልና ሚስቶች ባልፈለጉበት ሰዓት እንደዚህ አይነት ነገር ከተከሰተባቸው ያስወርዱታል። ስለዚህ አትጨነቂ። ሰው ስለቀለለው እኔን አይቀለኝም። ሰው ስለጨከነ እኔ አልጨክንም። በዛ ላይ ደግሞ የሰው ነፍስ አላጠፋም። እኔ ላንቺ ብዬ ነው የምፈልጊውን ነገር አደርግልሻለሁ። ሁሌም ደግሞ አጠገብሽ ነኝ ያለሁት። አውቃለሁ በዚህ ሰዓት አንቺ ባትኖሪ ምን እንደምሆን አላውቅም። ከዚህ በላይ ቤተሰቦቼ ነገር ያሳስበኛል። እኔም ለዛ ነው ደፍሬ አስወጪው ያልኩሽ። የቤተሰቦችሽን ነገር ሰላማቅ ነው። ሌላ ቤተሰቦችን ግን አደራ ቢያንስ አንቺ እንደ ልጅ ሆነሽ በእኔ ማየት የሚፈልጉትን ነገር ሁሉ አሳክተሽ አሳያቸው።
እናንተ ሰዎች ምን አድርግ ነው የምትሉኝ? ይሄንን ነገር ብቻዋን ያደረገችው ነገር አይደለም እና ልጁን ማስወጣት አትፈልግም። ስለዚህ አውርታችሁ ነገሩን ፍቱት። ይኸውልሽ በደንብ አድርገን አውርተንበታል። በዛ ላይ ደግሞ ብርም ሰጥቻታለሁ። በዛ ላይ ይሄ ጊዜው አይደለም። አንዲት ሴት ወልዳ የሆነን ሰው ባሏ ማድረግ የራሷ ማድረግ የምችልበት ጊዜ አይደለም። በዛ ላይ ጊዜው ዘመኗል እኮ እንዴ። ሲንግል ማም መሆን ትችላለች፣ ማስወረድ ትችላለች። የራሷ አማራጭ ነው። እኔ ቀሽሞ እንዳደረለው አንዲት ሴት ተነስታ አረገዝኩ ስላለችኝ ብቻ የሷ ባል ልሆን አልችልም። አብሬያት መኖርም አልችልም። አንተ እንዳሰብኩ አይደለም። ይኸውልህ ሀሴት ማለት ትምህርቷን በስነ ስርዓት የምትማር በጣም ጎበዝ የሆነች ልጅ ናት። ትልቅ አላማ ያላት ሴት ናት እንጂ በዛ ላይ ደግሞ ከሰሞኑን ቤተሰቦቿ ወደ ለንደን ወስደው ሊያስተምሯት ይፈልጋሉ። ነገሮችንም አመቻችተውላታል። እንደዚህ አይነት ነገር ባይሆን ኖሮ እንዴት ነው ካንተ ጋር እንደዚህ አይነት ነገር ለማድረግ የምትሞክረው? እና ከኔው ጋር ምን ያገናኘዋል? ብሩክ ከባድ ሁኔታ ውስጥ ናት ያለችው። እኔም የመጣሁት ለዚህ ነው እንጂ አልመጣም ነበረ እኮ። አሁን እኮ ያለውን ነገር በደንብ አድርጌ ያስረዳሁሽ አይደል? ይሄን ጉዳይ እሷም ጠንቅቃ ታውቃለች። በቃ ጨረስን። ይኸውልህ አንድ ቀን ይቆጫል፣ እንዳትረሳው። እኔ በጣም እኮ ነው የሚገርመው። ምናልባት አንድ ቀን ይቆጫል። ምን አገባኝ? ሀሴትዬ ምንድን ነው የሆንሽው? ንገሪኝ። ምንድን ነው ሀሴት? እማዬ ይቅርታ። ይቅርታ አድርጊልኝ። በቃ አድርጌልሻለሁ። ምንድን ነው የተፈጠረ? ምንድን ነው ያጠፋሽ? ይቅርታ አድርጌልሻለሁ። ምንድን ነው የተፈጠረ? ንገሪኝ። እኔ እኮ እናትሽ ነኝ። ንገሪኝ። ምንድን ነው ያጠፋሽው? ንገሪኝ። ደግሞ ይቅርታ አድርጌልሻለሁ። ምንድን ነው ንገሪኝ። ቀን እነግርሻለሁ እማዬ። በቃ ይቅርታ አደረኩልሽ እኮ። ይኸውልሽ እኔ እናትሽ ነኝ አይደል? ለምንድን ነው የማትነግሪኝ? በቃ ንገሪኝ። ደግሞ ይቅርታ አድርጌልሻለሁ። ተይው በቃ አታልቅሽ። ወይኔ ጉዴ! ምንድን ነው የመጣብኝ? ምንድን ነው የሆንሽው? ይኸውልሽ ልጄ በዚህ ምድር ትልቁ ነገር ምን እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? ምንድን ነው? በቃ አዳምጪኝ፣ ሳታለቅሽ አዳምጪኛ። ይኸውልሽ ጥፋትን አጥፍቶ የይቅርታ ጸጸት መጸጸት፣ ትልቅ ጥፋት አጥፍቶ ግን አለመጸጸት፣ በደለኝነት አለመሰማት፣ ያ ትልቅ ጥፋት ነው። አንቺ ደግሞ በቃ ተጸጽተሻል አይደል? ይቅርታ ጠይቀሻል። ደግሞ አትደግሚውም። እሺ? በፍጹም መቼም አልደግመውም። በቃ ይቅርታሽን ተቀብያለሁ። መቼም አልደግመውም እማዬ። እሺ በቃ ችግር የለም። እኔ ደግሞ ይቅርታ አድርጌልሻለሁ። እሺ የኔ ቆንጆ። ስለዚህ አሁን ወደ ራስሽ ተመለሻ። በቃ አታልቅሽ። እኔ ስታለቅሽ ማየት አልፈልግም። አንቺ እናት ስለሆንሽ እድለኛ ነኝ። እኔም አንቺን የመሰለ ትልቅ ቆንጆዬ ልጅ ስለሰጠኝ እድለኛ ነኝ። ፈጣሪን አመሰግናለሁ። በቃ አታልቅሽ። እንደዚህ አትሁኚ። ሂጅ ደግሞ ልሽ አባትሽ ሳይመጣ ፊትሽን ታጠቢ። በቃ እሺ የኔ ወርቅ። በቃ አታልቅሽ። ይኸው በቃ እማ አባ በጣም ይቅርታ አድርጉልኝ። እኔ የማረባ ደደብ ሰው ነኝ። እናንተ ባላችሁት በመረጣችሁት መንገድ መጓዝ አልቻልኩም። ህይወት መንገድ አስታኛለች። በተፈጠረው ጽንስ ምክንያት እናንተን ላወራ አልችልም። ሞራላችሁን መስበር አልፈልግም። አስወጥቼው ነፍስ ማጥፋት አልፈልግም። አማራጭ ካለኝ ብዬ አባትየውን ደጋግሜ ባወራ ለልጁ ፍላጎት የለውም። መሀል መንገድ ላይ ሆንኩ። ግራ ገባኝ። አማራጭ የለኝም። የልጄን ነፍስ ከማጥፋት እኔ አብሬ ብጠፋ ይሻለኛል። ከዛ በኋላ የሁላችሁንም አይን ማየት ከሞቱት ስለማይተናነስ በዚህ መልኩ ልሰናበታችሁ ተገድጃለሁ። እራሳችሁን ጠብቁልኝ። ኖሬ ስላልኮራችሁብኝ ይቅርታ። እማ አባ በጣም ወዳችኋለሁ። ይቅርታ። ደህና ሁኑልኝ። እስኪ ብላሽ ምን ሆነሃል ዛሬ? ለምን አትበላም? ምን ነው ቆየች? ዛሬ ደግሞ እንዴት ርቦኛል መሰልሽ። ታዲያ ብላ። እሷ ቆይታ ትበላለች። ደግሞ ተዋት ደብሯታል። ብላ በቃ አንተ። እኔ አባቷ እያለሁ ምንድን ነው የሚደብራት? ቆይ እንደውም የት ነው የምትሄድ? አበዛው። በቃ እኔ እጠራታለሁ። አንተ እየበላ ጠብቀኝ። ሀሴትዬ፣ ሀሴት
ይኸውልሽ ልጄ አጎትሽ ጋር ትሄጃለሽ። ትምህርት ቤቱ ተቀብሎሻል። ግን ጽንሱ የግድ መቋረጥ አለበት። አለዛ ሁሉም ነገር ገደል ገባ ማለት ነው። ይህን ነገር ምን ያህል እንደለፋውበት ታውቂያለሽ አይደል? እኛም እኮ ጠልተነው አይደለም አሴትዬ፣ ዘር እኮ ነው የጨመርሽልን። ግን አባቱ ያልተቀበለው ልጅ ምን ያደርግልሻል? ይልቅ አባትሽን ስሚውና የወደፊት ህይወትሽን አስተካክይ። ደግሞ አታልቅሽ ልጄ። ለነገ ተዘጋጂ። ጠዋት ራሴው ነው ሐኪም ቤት ይዤሽ የምሄደው። ተዘጋጂ። ሀሴት እኮ ልጅ እናቱ ናት አይምላ እንዴ? እናቱ ናት ትላለህ እንዴ? ባንተ የተነሳ ሊሆን ይችላል በዚህ በጨለማ እዚህ የተቀመጠችው። ለምን ተቀመጠው ነው ተቀምጣ አታርም? ለኔስት ምን አገባኝ እንዴ? አንተ ያማል እንዴ? የራሷ ጉዳይ። ሀሴት ምን ሆነሽ ነው? እንጃ መደበቂያ ያጣው የሜሉም ስልክ ዝግ ሆነብኝ። ግራ ቢገባኝ እኮ ነው እዚህ የተቀመጥኩት። እንዴ አይዞሽ፣ ችግር የለውም። በዚህ በጨለማ ብቻሽ ነው ትችላለሽ። አይዞሽ፣ ችግር የለም። አስቸገርኩ አይደል እንዴ? የምን ማስቸገር ነው? እኔ እዚች ጋር አረፍዳለሁ፣ አንቺ መኝታ ቤት ግቢና ረፊ። አይ መኝታንማ አላስለቀቅህም። እንዴ ምን ማለት ነው? ይልቅ ደክሞሻል፣ ግቢና ረፍ በይ። በጣም አመሰግናለሁ። የምን ምስጋና ነው? እንደ ቤትሽ እስከፈለግሽ ጊዜ እዚህ ቤት መቆየት ትችያለሽ። አታስቢ፣ እሺ? ችግር የለም። አመሰግናለሁ። ይልቅ አሁን ግቢና ረፍ በይ።
ሆነሻል አንቺ? ምን ሆንክ? ሂጂና ጥሪያትና በጠዋት ሄደን እንምጣ። እኔ እኮ ቁርስ ካላችሁ ብዬ ቁርስ እያዘጋጀው እኮ ነው። ግድ የለሽም ሄደሽ ጥራ። እሺ እጠራታለሁ። ልጄ ከክፍሏ የለችም። ልጄ የለችም። ቆይ ተረጋጊ። በጠዋት እንሄዳለን ስላልኳት ሸሽታ ነው የሚሆነው። ቆይ ልደውል። ዘግተዋል እንዴ? ምን ሆነሽ ነው አንቺ? እባክህ ቁጣን በልክ አድርገው። በቃ እሷን ተዋት። ይሄው በየጊዜው እኮ ደም ግፊት እየጨመረ እየሄደ ነው። እባክህን እሺ በለኝ። አንድ ልጅ የገነባሁት ለትን ዓለም አፈራረሰችው። አንድ ልጅ ይኸውልህ፣ ልጆቹ ብዙ ጊዜ ሰው የዘረጋላቸውን መንገድ መሄድ አይፈልጉም። በራሳቸው መንገድ መሄድ ነው የሚፈልጉት። ስለዚህ የሚሄዱበትን እነሱ መርጠው የሚሄዱበትን መንገድ እየተከላከሉ ተው ከማለት ይልቅ እንደኔ ካጠገባቸው ቆሞ ማበረታታቱ ነው ጥሩ። ግድ የለህም እሺ በለኝ እባክህ፣ ለእኔ ስትል እሺ በለኝ። አሁንም አንዴ ሆኗል። አንዴ ሆኗል። የተበደልኩት ቀሪውን ስለመለስ የቀረብኝ በወር ቀስ ከፍዬ መጨረስ እችላለሁ። ከቻልሽ ግን አሁን ልጄን ወደ ቤት መልሽ። መልሳታለሁ። አንተ እንደዚህ አትይ፣ በቃ አታልቅስ። እኔ ይዣት እመጣለሁ። በቃ መልሽ፣ አምጪ፣ መልሽ።
ሄሎ ና ምሳ ሰርቼ እየጠበቅኩ ነው። ለምን ሰራሽ? ውጭ ጋብዝሻለሁ አላልኩሽም ነበር እንዴ? በዛ ላይ ደግሞ መውለጃሽ እየተቃረበ ነው። አማርኛ መስራት እናንተ እርጉዞች ማታመጡት ጉድ የለም። ደግሞ ምግብ መስራት ያምራል። እርቦኛል። ቶሎ ነው። በቃሽ፣ መጣለሁ። መጣሁ። እሺ ምንድን ነው ሀሳብ? በምን ዙሪያ? ማለቴ በሀሴት ምን ማለት ሜላት ጋር መኖራችን? ሜላት ቤተሰቦቿ አልወደዷት። ማለቴ እርጉዝ መሆኗን ሲያውቁ ትንሽ ደብሯቸዋል። ለዛ ነው ነገ የሆነችው። ገባኝ። ምሳ እየጠበቀች ነው። ልሂድ። ኦኬ፣ ጥለኝ ልበላ ነው ምሳ? አንተ ከፈለክ አብረን መሄድ እንችላለን። እሺ ዳንዬ እባክህ አታልቅስ። ይሄው በጣም የምትወደው ምግብ ይዤ ነው የመጣሁት። ደስ እንዲለኝ ተነስና አንድ ጊዜ ቅመሰው እስቲ። እሺ በለኝ እስቲ ቅመሰው። አንተ አልቅሰህ ልትሞት ነው እንዴ? ምን ሆነሃል? ምን አለበት ብትተይ? ከቻልሽ ሂጂና ልጄን አምጪ። አመጣታለሁ አልኩህ እኮ ዳንዬ። በቃ እኔ እሄዳለሁ፣ ይዣት እመጣለሁ። ማልቀስ መፍትሄ ነው እንዴ አንተ? ለኔ ምሰብልኝ እንጂ ይሄው እንዴት ሁኜ እንዳለው ታየለ እንዴ? እሺ አሁን እኔ ልሂድ፣ አንተ ይሄን ብላ። በቃ እበላለሁ በለኝና ወጥቼ ልሂድ። እሺ በለኝ። ሜሉዬ ልብሶቿን አዘገጃጅላት። አይዞሽ አይዞሽ አይዞሽ። ሜሉ ልብሶቿን ቶሎ በይ እስኪ እንሂድ። በቃ
ያሴት ባለ አቤት። እንኳን ደስ አለ። ባለቤት ሴት ልጅ ተገላግላለች። ተነሱ ብያችሁ አንዴ ወጣሁት። አዎ ስጦታዬ እንደሆነ አያቶቿን ካገኘች ምን አለ ዛሬ ስጦታዬን እንደው ከአያቶቿ ጋር ትታችሁልኝ ብትሄዱ አብራን ብታድር ምን አለ? እሺ በቃ እንፍቀድላት። እኔም ከእናትና ከአባቶቼ ጋር ማደር ናፍቆኛል። እንዴ እንደዛ ከሆነማ እኔ እዛ ቤት ብቻዬን አላድርም። ታዲያ ና እዚሁ ታድራለህ። እንዴ ሁሉ ነገር አለ፣ አብረህን ታድራለህ። ና እነሱን ሰኝቼ ወደ ስራ ልገባ ነበረ። እንደዛ ከሆነ ማታ መጥቼ እዚህ እቆያለሁ። ጥሩ እንግዲህ እንዳትቀር አደራ። ምን አረፈድክ? ስጦታን ሀያቶቿ ጋር ወስጃት አንላቀቅም አሉ። እኛ ራሱ በቃ እንደዛ ከሆነ ብለን ዛሬ እዛ ነው ማድረው። በጣም ደስ ይላል አይደል? በጣም ነው እንጂ ደስ የሚለው። በጣም እንጂ። የኔ ስጦታ የኔ ወይ እኔ ነኝ አባትሽ። እኔ ነኝ አባትሽ።
ስሚ እኔ የተከበርኩ ባለትዳር ነኝ። እሺ እኔ የተከበርኩ ስጦታ የኔ ልጅ ነች። እኔ ቀለበት የለኝም ባለትዳር የኔ ስጦታ ይሁን ደግሞ ስጦታ የኔ ልጅ ነች። በቃ የኔ ልጅ ዛሬ ያሲት ልደት ምክንያት በማድረግ አንድ በህይወቷ ትልቅ ጥያቄ ልጠይቃት ነው። ማለቴ እንዴ ጓደኛዬ በዛሬ በደስታዬ ቀንማ ጥላኝ ልትሄድ አልፈቅድልህም። ግድ የላችሁም። ይህ ሲሆን ማየት አልችልም። ሀሴትና ያርቼን በጣም ነው የምወዳቸው። አውቃለሁ ሁሉ ነገር ካለፈ በኋላ ነው የገባኝ። ግን እመነኝ፣ አንተ ተንበርክከ ቀለበቱን ከማድረግ በፊት በቃ እውነቱን ልናገር፣ እውነቱን ልናዘዝ። ተው ይቅርብህ። በኋላ ይቆጫል ስትለኝ ሁሉም ነገር አልገባኝም ነበር። ሜላት ቢሮ የመጣ እያንዳንዱ ነገር አስረድታኝ ነበር። ከምንም ሊገባኝ አልቻለም። ሀሴቴ ከአንዴም ሁለቴ ሶስቴ መታ ነበር፣ ግን አባረርኳት። ብር ፊት ለፊቷ ለብር አባረርኳት። እውነተኛውን እንደዚህ በሆነ አንተ ለእሷ ቀለበት ልታደርግላት ስለሆነ አይደለም። እባካችሁ ከስተት ተምሬያለሁ። እባካችሁ ለልጄ አባት ነው። እባካችሁ ለልጄ አባት ነው። እባካችሁ ሲጀመር ይህ ቀለበት የተገዛው እኔ ላደርግላት አይደለም። ጓደኛዬ እስከ ዛሬ በተለያየ መንገድ ስፈትን ነበር። እኔና ሀሴት ንጹህትና ወንድም ጓደኛዬ በተለያየ መንገድ ስፈትን ነበር። አውቃለሁ ትንሽ ጠንከር ብዬ ይባላል። ነገር ግን ትላንት የሰራውን ስህተት ደግመህ እንዳትሰራ። ሀሴት በጣም ንጹህ ሴት ነች፣ ደግሞ እጅግ በጣም ነው የምታፈቅርህ። ስለ ቀለበቱ እንኳን ምንም አታውቅ። የኔና የሚሉ ሀሳብ ነው። በዚህ አጋጣሚ ሀሴትዬ ለእኔ የህይወቴን ትልቁን ስጦታ ሰጥታኛለች። በቅርቡ እኔና ሜሉም እንጋባለን። ያው በእናንተ ስለሆነ የተዋወቅ ነው። ቅድሚያ ለእናንተ ብለን ነው ጓደኛዬ። በፍጹም እንደዛ ታስ አመሰግናለሁ።
አንተን የመሰለ ወንድም ስላለኝ እግዚአብሔር እናመሰግነዋለን። አረ እኔ እኮ የወንድምነት ግዴታዬን የተወጣሁት። ወንድም የአባት ያህል ነው። እኔ ምንም አላደረኩልህ። አሴቴ በጣም ነው የማፈቅርሽ። እናንተ ብቻ ደስተኛ እንድትሆኑ ነው የምፈልገው። አደራ እንዳታስቀይሟት እሺ? እመኚ፣ ካሁን በኋላ በስተትም አላስቀይማትም። ይኸው በጓደኞችሽ ቤት ይቅርታ አድርግሽልኝ። አዎ ይቅር ብያለሁ። ዛሬ አዲስ ቀን ነው። ሁሉም ነገር እንደ አዲስ ህይወታችንን እንጀምር።